ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮአችን ደግሞ ግሬድ 10 ጂኦግራፊ ዩኒት 5 ውስጥ ከሚካተቱ ሌሰኖች መካከል ለዛሬ 5.5 አፍሪካ አጀንዳ 2063 ቫይስ ቨርስ ሰስተናብል ዲቨሎፕመንት ኦፍ ጎል የሚለው ሌሰን እንመለከታለን። ከዚህም በተጨማሪ አፍሪካ ውስጥ ያለው የቋንቋ ዳይቨርሲቲ እንዲሁም ሪሊጂየስ ዳይቨርሲቲ ምን እንደሆኑ በዚሁ አንድ ላይ የምናየና የምንመለከት ይሆናል ማለት ነው። እንደተለመደው ይህ ቪዲዮ ባጠረ ግልጽ በሆነ እናንተ አንደርስታንድ ልታደርጉት በሚችሉት መንገድ ቪዲዮ ተዘጋጅቶላችኋል። ቀጥታ ወደ ዛሬው ሌሰን እንለፍ። በተለይም በዚህ ሌሰን የምንመለከተው አጀንዳ 2063 እና በተባበሩት መንግስታት አሊያም በዩናይትድ ኔሽን የዘላቂ ልማት ግቦች ማለትም ሰስተናብል ዴቨሎፕመንት ኦፍ ግሮስ መካከል ያለውን ዝምድና አሊያም ሪሌሽንሽፕ የምንመለከት ይሆናል ማለት ነው። ስለዚህ የምላችሁ ከሆነ አጀንዳ 2063 አፍሪካን በምንመለከትበት ጊዜ አፍሪካ የተለያዩ የሆኑ ጎሎች አሊያም የተለያዩ የሆኑ አጀንዳዎች እንዳሏት ተመልክተን ነበር። ከነዛ መካከል ለማስታወስ እንኳን የተወሰኑትን በምንመለከትበት ጊዜ ኢኮኖሚክ ዲቨሎፕመንት፣ political integration, improvement of democracy and justice, the establishment of security and peace on inter-Africa continent, and it also gives priority gender equality and political independence from foreign power. especially አጀንዳ 2063 በሚለው ሌሰናችን ላይ አፍሪካ በ2063 የተለያዩ ነገሮችን ማሳካት እንደሚፈልግ ተመልክተን ነበር። ከነዛ መካከል የኢኮኖሚክ እድገት፣ ፖለቲካል ኢንቴግሬሽን፣ እስፔሻሊ ዲሞክራሲ ሲስተም እንዲሁም ፍትህ ኢምፕሩቭ እንዲያደርግ እንዲሻሻል እንዲያድጉ ከዛም በተጨማሪ አፍሪካ ሰላሟ የተጠበቀ ምንም አይነት ጥይት፣ ሽጉጥ፣ መሳሪያ የማይተኮስባት አህጉር ለማድረግ እንዲሁም ይህን ጨምሮ የተለያዩ የሆኑ ግቦችን አፍሪካ በአጀንዳ 2063 እንዳስቀመጠች ከዚህ በፊት ተመልክተን ነበር። አሁን ደግሞ ይሄ ሰስተናብል ዲቨሎፕመንት ጎል ወይም ዩናይትድ ኔሽን ላይ የተባበሩት መንግስታት ያወጡት ጎል ከአፍሪካ አጀንዳ 2063 ጋር ምን አይነት ሪሌሽን አለው ወይም ግንኙነት አለው፣ ምን ነገር ያመሳስለዋል ብለን ለመመልከት እንሞክር። ዘ ሰስተናብል ዲቨሎፕመንት ጎል ኦር ግሎባል ጎል አር ኮሌክሽን ኦፍ 17 ኢንተርሊንክድ ግሎባል ጎልስ ዲዛይን ቱ ቢ ብሉፕሪንት ቱ አቺቭ ቤተር ኤንድ ሞር ሰስተናብል ፊውቸር ኦፍ ኦል። በተለይም የተባበሩት መንግስታት ያወጣቸው ማለትም ሰስተናብል ዲቨሎፕመንት ጎል የሚባሉት ነገሮች ስፔሻሊ ግሎባል ጎል እንደሆኑ ትመለከታላችሁ። ግሎባል ጎላችሁ ማለት ዓለም አቀፋዊ ግቦች ናቸው ማለት ነው። ለምሳሌ አጀንዳ 2063 አፍሪካ በምንመለከትበት ጊዜ ስፔሻሊ አፍሪካ በ2063 መሆን የምፈልገውን ነገር ብቻ ነው ያስቀመጠችው። ነገር ግን የተባበሩት መንግስታት ግን ይህን ጎል ሲያወጣ ዓለም አቀፋዊ ጎል ነው። ይህ ማለት አፍሪካንም ይመለከታል፣ አሜሪካንም፣ አውሮፓንም፣ ኤዥያንም፣ ላቲንንም እዚህ ዓለም ላይ ያሉ ሰዎችን በሙሉ እንደሚመለከት ትመለከታላችሁ። ለዛ ነው ግሎባል ጎል እየተባለ የሚጠራው ማለት ነው። በተለይም ይህ ሰስተናብል ዲቨሎፕመንት ጎል የሚባለው በውስጡ ወደ 17 የሚጠጉ ግቦችን አሊያም ዓላማዎችን ይዞ የሚንቀሳቀስ ጎል እንደሆነ ትመለከታላችሁ። እነዚህ ጎሎች እርስ በርሳቸው የተሳሰሩ አሊያም ኢንተርሊንክድ የሆኑ ወይም የተያያዙ ግቦች እንደሆኑ ትመለከታላችሁ። ይህ ማለት አንዱ ግብ ለአንዱ ግብ ቀጣይ ነው። አንዱን ግብ ሳናሳካ ሌላውን ግብ ማሳካት አንችልም ማለት ነው። ለዛ ነው እነዚህ 17 ግቦች ኢንተርሊንክድ የሆኑት አሊያም የተያያዙት። አንዱን ጎል ወይም አንድን ግብ ሳናሳካ ወደ ሌላ ግብ አሊያም ወደ ሌላ ጎል መሄድ አንችልም። ቢኮዝ እነዚህ 17ቱ ጎሎች ስፔሻሊ እርስ በርሳቸው ኢንተርሊንክድ ስለሆኑ አሊያም ተያያዥነት ስላላቸው ማለት ነው። ስፔሻሊ የዚህ ጎል ብሉፕሪንት አሊያም መሪ ዕቅድ ለሁሉም ሰው የተሻለና ዘላቂነት ያለው የወደፊት እንዲሁም የተሻለ ህይወትን ለማምጣት የታቀዱ የተለያዩ የሆኑ ጎሎች አሊያም ግቦች እንደሆኑ የምታዩና የምትመለከቱ ይሆናል። እነዚህ 17 ጎሎች ወይም ግቦች ማለት ነው። This goal provide a shared blueprint for peace and prosperity for people and the planet now and into the future. especially ከነዚህ ግቦች መካከል ዋነኛው የሚባለው ዓለማችንን ሊትራሊ ፒስ ማድረግ ማለትም ደህንነቷ የተጠበቀ ማድረግ፣ እስፔሻሊ ደግሞ ለወደፊት ፕሮስፐርቲ አሊያም ሀብት መፍጠር ነው። በተለይም ሰዎች ወይም የተለያዩ ሀገር ውስጥ የሚኖሩ ዜጎች ሳይቸገሩ እንዲኖሩ ለማድረግ ክሬት የተደረገ ጎል እንደሆነ ትመለከታላችሁ። ከዛም በተጨማሪም ፕላኔታችን አሊያም መሬትም ሰላሟ የተጠበቀ ቦታ ለማድረግ የታቀደ ጎል እንደሆነ የምትመለከቱና የምታዩ ይሆናል ማለት ነው። SDGs or Sustainable Development Goals recognize that ending poverty and other deprivation must go together with strategies that improve health and education, spur economic growth, all while tackling climate change and working to preserve our ኦሽን ኤንድ ፎረስት። በተለይም የዚህ ዲቨሎፕመንት ጎል ትልቁ ስራ የሆነው በተለይም ፖቨርቲን ኢንድ ማድረግ ነው። ማለትም ድህነትን
ከዚህ ዓለም ላይ ማጥፋት ማለት ነው። እስፔሻሊ ድሃ የሆኑ ሰዎች በህይወታቸው ኢምፕሩቭ እንዲያደርጉ አሊያም ህይወታቸውን እንዲያሻሽሉ ይረዳቸዋል። ከምንም በላይ ግን ድህነት የሚባለው ነገር ከዓለማችን ላይ ለአንድና ለመጨረሻ ጊዜ ኢንዲንግ ለማድረግ አሊያም ለማጥፋትና ለማቆም ጎል ውስጥ የተካተተ ነገር እንደሆነ ትመለከታላችሁ። ከዛም በተጨማሪም የተለያዩ የሆኑ ኔጌቲቭ ኮንሲኮንሶችን እዚህ ዓለም ላይ እንዳይከሰቱ አሊያም እንዳይመጡ ለማድረግ ይሞክራል። ከምንም በላይ ግን የሄልዝ ሴክተሩ የኢንዱኬሽን ሴክተርን ጨምሮ የተለያዩ ሴክተሮች ኢምፕሩቭ እንዲያደርጉ አሊያም እንዲሻሻሉ ለማድረግ ይጥራል። ሌላኛው ነገር ደግሞ ስፐር ኢኮኖሚክ ግሮዝ ነው። ይሄ ማለት ትልቅ የሆነ የኢኮኖሚክ ለውጥ ኢንክሪዝ ማምጣት ማለት ነው። ማለትም ሁሉም ሀገር በኢኮኖሚ የተሻለ እንዲሆን ማድረግ፣ ኢኮኖሚው አሁን ካለበት እድገት ስፔሻሊ በደንብ እንዲያድግ፣ ኢምፕሩቭ እንዲያደርግ፣ ኢንክሪዝ እንዲያደርግ አጥብቆ የሚሰራ ጎል አሊያም አጥብቆ የሚሰራ ጎል ወይም አላማ እንደሆነ የምታዩ ይሆናል ማለት ነው። ሌላው ነገር ደግሞ ስፔሻሊ ክላይሜትን በተመለከተ ወይም የአየር ንብረትን አሊያም ሁኔታን በተመለከተ ስፔሻሊ ሰላማዊ የሆነ የአየር ንብረት እንዲኖር ለማድረግ ነው። ቢካውዝ አሁን ላይ የዓለማችን የአየር ንብረት የሙቀት መጠኑ ከቀን ወደ ቀን እየጨመረ ነው። ይሄ ደግሞ አዘ ኤንድ ኦፍ ዘ ዴይ ሰዎች ላይ ሆነ እዚህ ፕላኔት ላይ ከፍተኛ የሆነ ጉዳት ማድረሱ አይቀርም። ስለዚህ የክላይሜት ሁኔታውን ማስተካከል፣ ከዛም በተጨማሪ የኦሽንና የደኖችን ሁኔታ ሰላማዊ እንዲሆን ማድረግ የዚህ ሰስተነብል ዲቨሎፕመንት ግሮዝ አንዱ የሆነ እቅድ አሊያም ጎል እንደሆነ የምታዩና የምትመለከት ይሆናል ማለት ነው። ዘ ሰስተነብል ዲቨሎፕመንት ግሮዝ ዌር ሴት አፕ ኢን 2015 ባይ ዘ ዩናይትድ ኔሽን ጀነራል አሴምብሊ ኤንድ አር ኢንተንድድ ቱ ቢ አቺቭድ ባይ ዘ ይር 2013። በተለይም ይሄ ሰስተነብል ግሮዝ የሚባለው ነገር ጎሉ የወጣው በ2015 ስፔሻሊ ዩናይትድ ኔሽን ጀነራል አሴምብሊ ነበር። ይሄ ጎል አለም ይሄ እቅድ በ2015 የወጣው ማለት ነው። ይሄ ማለት አሁን በፈረንጆቹ 2026 ላይ ነን። ኦልሞስት ከ11 ዓመታት በፊት የወጣ ጎል እንደሆነ ትመለከታላችሁ። ይሄ ነገር በ2015 ይውጣ እንጂ ስፔሻሊ እስከ 2030 አሊያም እስከ 2030 ድረስ እነዚህን ነገሮች ለማሳካት እንደ እቅድ እንደተያዘ ትመለከታላችሁ። ስለዚህ ይሄ ሰስተነብል ዲቨሎፕመንት ግሮዝ የሚባለው ነገር በ2015 በዩናይትድ ኔሽን ጀነራል አሴምብሊ ላይ ጎሉ የረቀቀ ሲሆን ስፔሻሊ እስከ 2030 ወይም እስከ 2030 በፈረንጆቹ አቆጣጠር ድረስ ለማሳካት የታለመ ጎል አሊያም ግብ እንደሆነ የምታዩና የምትመለከቱ ይሆናል። ምን ያህሉ ተሳክቷል፣ ምን ያህሉ ሲቀረዋል የሚለውን ነገር ጊዜ የሚፈታልን ይሆናል ማለት ነው። በአጭሩ ሰስተነብል ዲቨሎፕመንት ጎል የምንለው ነገር ይሄ ነው። በተለይም እነዚህ 17 ጎሎች ስፔሻሊ አፍሪካ አጀንዳ 2063 ላይ ካወጣችሁ ጎል ጋር እጅግ በጣም የሚመሳሰል ነው። በጥቂቱ ለማየት እንደሞከር ነው ሄልዝ ኢምፕሩቭመንት፣ ስፔሻሊ ፖቨርቲን ማጥፋት፣ ኢኮኖሚውን ማሳደግ፣ ዓለማችን የተረጋጋች ዓለም ፒስ የሆነች ዓለም መፍጠርን የመሳሰሉት ጨምሮ ሌሎች የተለያዩ የሆኑ ፖዚቲቭ የሆኑ ጎሎች በሰስተነብል ዲቨሎፕመንት ጎል ውስጥ እንደተካተቱ ትመለከታላችሁ። ትዝ የሚላችሁ ከሆነም አፍሪካ አጀንዳ 2063ን በምንመለከትበት ጊዜ ስፔሻሊ ተመሳሳይ የሆነ ጎል አለም ከሰስተነብል ዲቨሎፕመንት ጎል ጋር የሚቀራረብ አይነት ጎል እንደሆነ የምታዩና የምትመለከቱ ይሆናል ማለት ነው። በአጭሩ ሰስተነብል ዲቨሎፕመንት ጎል እንዲሁም አፍሪካ አጀንዳ 2063 ቫይስ ቨርሳ የሚለው ርዕስ ይህን ይመስላል ማለት ነው። ቀጣይ ደግሞ የምንመለከተው ላንጉዌጅ ዳይቨርሲቲ ኢን አፍሪካ የሚለውን ነው። ማለትም ስፔሻሊ በአፍሪካ ውስጥ ያሉት የቋንቋ ዳይቨርሲቲዎች አሊያም ብዝሃነት ወይም ስርጭት ምን ይመስላል የሚለውን ነገር ለማየት እንሞክር። አፍሪካ ሃዝ ኤ ሎንግ ሂስትሪ ኦፍ ሂውማን ሃቢቴሽን ሂንስ ኢት ኢዝ ሆም ቱ ኒውሜረስ ካልቸራል ኤንድ ሊንግዊስቲክ ግሩፕ። በተለይም አፍሪካን እንደምታውቁት የሰው ዘር መገኛ ናት። ይህ ማለት እጅግ በጣም የቆየች አህጉር ናት ማለት ነው። በዚህ የተነሳ አፍሪካ ውስጥ ከምታስቡት በላይ እጅግ በጣም ብዙ የሆኑ ባህሎች እንዲሁም ቋንቋዎች እንዳሉ የምታዩና የምትመለከቱ ይሆናል። ዘ አፍሪካን ኮንቲኔንት ኢዝ ሆም ቱ 1/3 ኦፍ ዘ ወርልድ 6000 ላንጉዌጅ። ስፔሻሊ በዓለማችን ላይ ወደ 6000 የሚሆኑ ቋንቋዎች አሉ ተብሎ ይገመታል። ከነዛ መካከል 1/3 የሚሆኑ ቋንቋ በአፍሪካ ውስጥ እንደሚገኝ ትመለከታላችሁ። ይህ ማለት ምን ማለታችን ነው ብለን በምንመለከትበት ጊዜ there are more than 2000 living language in Africa። ይሄ ማለት በአፍሪካ ውስጥ ብቻ ከ2000 በላይ የሚሆኑ ቋንቋዎች እንዳሉ የምታዩና የምትመለከቱ ይሆናል። many African countries are highly multilingual። ማለትም አፍሪካ ውስጥ ስፔሻሊ አንድና ከዛ በላይ የሚሆኑ በአፍሪካ ሀገራቶች ውስጥ ስፔሻሊ አንድና ከዛ በላይ የሚሆኑ ቋንቋዎች እንደሚነገሩ ትመለከታላችሁ። ይሄ ማለት በአንድ የአፍሪካ ሀገር ውስጥ አንድ ብቻ ቋንቋ አይደለም የሚነገረው፣ ሁለትና ከዛ በላይ አሊያም ከአንድ በላይ የሚሆኑ ቋንቋዎች ይነገራሉ እንደማለት ነው።
ለዚህ ጥሩ ማሳያ ለምሳሌ ኢትዮጵያን ተመልከቱ። ኢትዮጵያ ውስጥ ምን ያህል ቋንቋ ይነገራል? እጅግ በጣም ብዙ አይደለ? በተመሳሳይም ሌሎች የአፍሪካ ሀገራት ውስጥ ስፔሻሊ ከአንድ በላይ ቋንቋ እንደሚናገር የምታዩና የምትመለከቱ ይሆናል ማለት ነው። ኤ ሊቪንግ ላንጉዌጅ መስት ሃቭ አት ሊስት ዋን ስፒከር ሁዝ ፈርስት ላንጉዌጅ ኢዝ ዘ ላንጉዌጅ ኢን ኩዌሽን። በተለይም ቋንቋ ሞተ አሊያም በሕይወት አለ የምንለው ነገር ስፔሻሊ ምን ላይ ተመስርተን ነው ብለን በምንመለከትበት ጊዜ አንድ ቋንቋ ሞቷል አሊያም ጠፍቷል የምንለው ያን ቋንቋ ማንም የማይናገረው ሲሆን ነው። ነገር ግን አንድ ቋንቋ ደግሞ አለ ወይም ተናጋሪዎች አሉት የምንለው ደግሞ አንድና ከዛ በላይ የሚሆኑ ሰዎች የሚናገሩት ከሆነ ያን ቋንቋ ስፔሻሊ ያ ቋንቋ በሕይወት አለ አሊያም አልሞተም ብለን እንናገራለን። ለምሳሌ አንድ ኤግዛምፕል እንመልከት። ለምሳሌ እንግሊዘኛ የሚያወሩ ሰዎች ስፔሻሊ ከዚህ ዓለም ላይ ቢጠፉ አሊያም እንግሊዘኛ ቋንቋ በዚህ ዓለም ላይ የማያወራ ቢሆን ኖሮ እንግሊዘኛ ቋንቋ ሞቷል አሊያም ጠፍቷል እንላለን። ነገር ግን የተወሰኑ ሰዎች እዚህ ዓለም ላይ እንግሊዘኛ የሚያወሩ ቢሆን ኖሮ ስፔሻሊ እንግሊዘኛ ቋንቋ ጠፍቷል አሊያም ሞቷል አንልም። ስፔሻሊ ምን ልንል እንችላለን ብለን በምንመለከትበት ጊዜ ይሄ ቋንቋ እየሞተ ነው አሊያም እየጠፋ ነው እንጂ የምንለው ሙሉ ለሙሉ ሞቷል አሊያም ጠፍቷል አንልም። እዚህ ዓለም ላይ 10 እንግሊዘኛ ቋንቋ ተናጋሪዎች ብቻ ቢኖሩ ስፔሻሊ እንግሊዘኛ ቋንቋ ሞቷል ብለን አንናገርም። ቢኮዝ 10 ሰዎች እንግሊዘኛን ቋንቋ ስለሚያወሩና ስለሚግባቡበት ማለት ነው። ነገር ግን አንድ ቋንቋ የሚያወራው ሰው ወይም የአንድ ቋንቋ የሚናገረው ሰው በጣም ጥቂት በሆነ ቁጥር ስፔሻሊ ያ ቋንቋ እየሞተ ነው እንላለን ማለት ነው። ዘ ሊስት ቢሎው ሾውስ ዛት ጀስት 22 ካንትሪስ አባውት 2086 ላንጉዌጅ አር ስፖክን ኢን አፍሪካ። በተለይም በ22 የአፍሪካ ሀገራት ወደ 2086 የሚጠጉ ቋንቋዎች እንደሚነገሩ ትመለከታላችሁ። እስቲ ለምሳሌ አንዳንድ ኤግዛምፕሎችን እንመልከት። ለምሳሌ በናይጄሪያ ውስጥ ብቻ ወደ 514 የሚሆኑ ቋንቋዎች እንደሚነገሩ ትመለከታላችሁ። ይህ ማለት ናይጄሪያ ውስጥ ብቻ ነው። በናይጄሪያ ውስጥ ብቻ 514 ቋንቋ እንዳለ ትመለከታላችሁ። ይህ ደግሞ አፍሪካን ጨምሮ ስፔሻሊ ከዓለም ላይ ትልቁ እንደሆነ ትመለከታላችሁ። ሌላኛውን የአፍሪካ ሀገር እንኳን በምንመለከትበት ጊዜ በካሜሮን ወደ 278 የሚሆኑ ቋንቋዎች፣ በቻድ ደግሞ ወደ 215 የሚሆኑ ቋንቋዎች እንዲሁም በታንዛኒያ ወደ 131 የሚሆኑ ቋንቋዎች እንደሚነገሩ ትመለከታላችሁ። ሀገራችንን ኢትዮጵያን ደግሞ በምንመለከትበት ጊዜ ስፔሻሊ ወደ 86 ቋንቋ ኢትዮጵያ ውስጥ እንደሚነገሩ የምታዩና የምትመለከቱ ይሆናል። ለዛ ነው ቅድም ስፔሻሊ መኒ አፍሪካ ካንትሪስ አር ሃይሊ መልቲ ሊንጓል ብለን የተነገር ነው። አብዛኞቹ የአፍሪካ ሀገር ውስጥ ስፔሻሊ አንድና ከዛ በላይ የሆኑ ብዙ ቋንቋዎች እንደሚነገሩ የምታዩና የምትመለከቱ ይሆናል ማለት ነው። ሶ በአጭሩ ላንጉዌጅ ዳይቨርሲቲ ኢን አፍሪካ የምንለው ነገር ይሄ ነው። ቀጥሎ ደግሞ ሪሊጂየስ ዳይቨርሲቲ ኢን አፍሪካ የሚለውን እንመልከት። ማለትም በአፍሪካ ውስጥ ያለው ሃይማኖት ምን ይመስላል የሚለውን ነገር በአጭሩ ለመመልከት እንሞክር። ዘ ሜጀር ሪሊጅን ኦፍ ዘ ወርልድ ሂንዱይዝም፣ ቡዲዝም፣ እስላም፣ ኮንፊሽያኒዝም፣ ክርስቲያኒቲ፣ ቶዚም ኤንድ ጁዲዝም ዲፈረንት ኢን መኒ ሪስፔክት ኢንክሉዲንግ ሃው ኢች ሪሊጅን ኦርጋናይዝድ ኤንድ ቢሊፍ ሲስተም ኢች አፖልድስ። በተለይም በዓለማችን ላይ ዋና ዋና የሆኑ አሊያም ታዋቂ የሆኑ ሪሊጂኖች አሊያም ሃይማኖቶች አሉ። ከነዛ መካከል ክርስትና፣ ሂንዱይዝም፣ ቡዲዝም፣ እስልምና፣ ኮንፊሽያኒዝም የሚባለው እንዲሁም ታዩዝም የሚባሉ ሃይማኖቶች በዓለማችን ላይ ብዙ ሰዎች የሚከተሏቸው አሊያም በዓለማችን ላይ ታዋቂ የሆኑ የሪሊጂየስ አይነቶች አሊያም የሃይማኖት አይነቶች እንደሆኑ ትመለከታላችሁ። አፍሪካ ኢዝ ሆም ቱ መኒ ሪሊጅን ኤንድ ቢሊፍ ኢት ኮንቴን ሜክስቸር ቦዝ ሎካል ቢሊፍ ኤንድ ግሎባል ቢሊፍ። በዚህም ስፔሻሊ አፍሪካ ውስጥ እጅግ በጣም ብዙ የሆኑ ሃይማኖቶች እንዳሉ ትመለከታላችሁ። ይሄ ማለት ግሎባልም ሃይማኖቶች አሉ፣ ሎካልም ቢሊፎች አሊያም እምነቶች ወይም ሃይማኖቶች እንዳሉ ትመለከታላችሁ። ሎካል ቢሊፍ ምንድን ነው፣ ግሎባል ቢሊፍ ምንድን ነው ብለን በምንመለከትበት ጊዜ በአጭሩ ሎካል ቢሊፍ የምንለው ስፔሻሊ ኢንዲጂነስ ሪሊጂየስ የሚባሉ ወይም ሀገር በቀል ሃይማኖቶች ናቸው። ይሄ ማለት በአንድ አካባቢ አሊያም አንድ ማህበረሰብ የሚያምንባቸው ሌሎች ማህበረሰቦች የማያምኑባቸው አይነት ሃይማኖቶች ወይም እምነቶች እንደሆኑ ትመለከታላችሁ። ግሎባል ቢሊፍ ደግሞ የሚባሉት ስፔሻሊ አብዛኛው የዓለማችን ሕዝብ የሚያምናቸውና የሚከተላቸው ሃይማኖቶች እንደሆኑ ትመለከታላችሁ። ለምሳሌ እንደ ክርስትና እንዲሁም እስልምና ያሉ ሃይማኖቶች ግሎባል ቢሊፍ እየተባሉ ይጠራሉ ማለት ነው። ኦልዞ ሪሊጅን ኢን አፍሪካ ኢዝ መልቲፌትድ ሃዝ ላርጅሊ ኢንፍሉዌንስድ ዘ አርት፣ ፊሎሶፊ ኤንድ ካልቸራል ኦፍ ኮንቲነንት። በተለይም እነዚህ የተለያዩ የሆኑ ሃይማኖቶች አሊያም እምነቶች በአፍሪካ ውስጥ ላሉ የተለያዩ የሆኑ አርት፣ ፊሎሶፊ እንዲሁም ካልቸር አሊያም ባህል ላይ ከፍተኛ የሆነ ኢንፍሉዌንስ አሊያም ተጽዕኖ እንዳሳደሩ ትመለከታላችሁ። ይህ ማለት በአጭሩ እነዚህ ሃይማኖቶች በአፍሪካ ባህል ላይ
በአፍሪካ ጥበብ ወይም ስነ ጥበብ ላይ እንዲሁም በአፍሪካ ፍልስፍና ላይ የራሳቸውን ኢምፓክት የራሳቸውን ኢንፍሉዌንስ እንዳሳደሩ የምታዩና የምትመለከቱ ይሆናል ማለት ነው። ኢን ቱዴይ አፍሪካ ቫሪየስ ኢንዲቪጁዋል አዴር ቱ ሞስትሊ ክርስቲያኒቲ እስላም ኤንድ ትራዲሽን አፍሪካን ብሊፍ ኦር ፎልክ ሪሊጅን። በአሁኑ ሰዓት ላይ በአፍሪካ ስፔሻሊ ታዋቂ የሆኑ ዓለም ፌመስ የሆኑ ብዙ ሰዎች የሚከተሏቸው የእምነት አይነቶች አሉ። እነሱም ክርስትና፣ እስልምናና ትራዲሽን አፍሪካ ብሊፍ ወይም ፎልክ ሪሊጅን የምንላቸው ናቸው። ትራዲሽን አፍሪካ ብሊፍ ወይም ፎልክ ሪሊጅን የምንላቸው ነገሮች እዛው ሀገር በቀል የሆኑ የእምነት አይነቶች በአንድ አካባቢ ላይ ብቻ የሚተገበሩ ወይም የሆኑ ማህበረሰቦች ብቻ የሚያመልኳቸው አሊያም የሚከተሏቸው እምነቶች በአፍሪካ ውስጥ ፌመስና ታዋቂ እንደሆኑ ብዙ ሰዎችም እንደሚከተሏቸው ትመለከታላችሁ ማለት ነው። አፍሪካን ሪሊጅን አር አስ ዳይቨርስ አስ ኮንቲነንትስ ቫሪድ። በዚህም የተነሳ ስፔሻሊ በአፍሪካ ውስጥ እጅግ በጣም ብዙ የሆኑ ሃይማኖቶች እንዳሉ ትመለከታላችሁ ማለት ነው። ስፔሻሊ አሁን የምንጠቅሳቸው የተለያዩ ሀገራት ብዙ የሆኑ የሃይማኖት ብዝሃነት ያለባቸው ሀገራት እንደሆኑ ትመለከታላችሁ። በዚህም ኢን አፍሪካ ጊኒ ቢሳው፣ ቶጎ፣ አይቮሪ ኮስት፣ ቤኒን ኤንድ ሞዛምቢክ ሃይ ሪሊጂየስ ዳይቨር ካንትሪስ። በተለይም አሁን የጠቀስናቸው እነዚህ ሀገራት እጅግ በጣም ብዙ የሆኑ ሃይማኖቶች ያሉባቸው ሀገራት እንደሆኑ ትመለከታላችሁ። እነዚህን እንኳን በፐርሰንት በምናስቀምጥበት ጊዜ ስፔሻሊ ጊኒ ቢሳውና ቶጎ ከ10% ወደ 7.5% የሚሆነው፣ አይቮሪ ኮስትን ደግሞ 7.4፣ ቤኒን ደግሞ 7.2 እንዲሁም ሞዛምቢክ 7.0 ከ10% ይሰጣቸዋል ማለት ነው። እነዚህ የአፍሪካ ሀገራት ስፔሻሊ ብዙ የሆኑ እምነት ያሉባቸው አለም ሃይማኖት ያሉባቸው ሀገራት እንደሆኑ የምታዩና የምትመለከቱ ይሆናል ማለት ነው። ሰም ካንትሪ ሆስት ዋን ኦር ቱ ሪሊጅን ዋይል አዘር ሃቭ መኒ ሪሊጅን ፌርሊ ዌል ዲስትሪቢዩትድ ኢን ዜር ቴሪቶሪስ ኤንድ ኮኤግዚስት ፒስፉሊ። በተለይም በተለያዩ የሆኑ የአፍሪካ ሀገራት እንዲሁም በዓለማችን ላይ አንድና ከዛ በላይ የሆኑ ሃይማኖቶች እንደሚገኙ ትመለከታላችሁ። ለምሳሌ አፍሪካን በምንመለከትበት ጊዜ አብዛኞቹ የኖርዘር አፍሪካ አሊያም የሰሜን አፍሪካ ሀገራት በአብዛኛው እስልምናን እንደሚከተሉ ትመለከታላችሁ። እነዚህ ሀገራት ማለትም እነ ግብፅ፣ እነ ሞሮኮ፣ እነ ቱኒዚያ ያሉበት ሀገር ሙሉ ለሙሉ በሚባል ደረጃ ስፔሻሊ የእስልምና እምነት ተከታይ ናቸው። ይሄ ማለት በዛ ሀገር ውስጥ በደንብ አድርጎ እስልምናን ነው የሚከተሉት ማለት ነው። ወደ ሌላ ቦታ ደግሞ በምትመለከቱበት ጊዜ ስፔሻሊ እስልምናንም ጨምሮ ክርስትና፣ ቡዲዝም እንዲሁም ሌሎች ሃይማኖቶችን እንደሚከተሉ የምታዩና የምትመለከቱ ይሆናል ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል